የሰርግሽ ዕለት ጥሪው ደርሶኛል የሚለው ዘፈን እንዳዘፍኝ። ሰላም ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልን። እንግዲህ እኔ ደህና ነኝ፣ ፈጣሪ ይመስገን። አንተስ ደህና ነኝ አትልም እንዴ? አለን ደህና ነኝ፣ ሁሉ አማን አለን። እንግዲህ ከስራ አንፃር ቶሎ እየመጣሁ አይደለም። እንግዲህ እመጣለሁ፣ ለመምጣትም እሞክራለሁ ማለት ነው። አላችሁ ወይ የጨረቃ ፋሚሊዎች? ምርጥ ፋሚሊዎቻችን ሰላም ነው? እኔ ደህና ነኝ፣ እኛ ደህና ነን። ልጄም ደህና ነው። ልጅስ ደህና ነው? አልሐምዱሊላህ አለን። እንግዲህ ፈጣሪን ከማመስገን ነው ምን ጀምሮ ማለት ነው። ፈጣሪን አመስግነነዋል ስላለን እስካሁን ድረስ ስለቆየን የነገውን የዛሬው ውሎን ፈጣሪ ያውቀዋል ማለት ነው። ስለዚህ የጨረቃ ፋሚሊዎች በያላችሁበት ሰላማችሁ ብዝት ይበልን። እንግዲህ ዛሬ መተናል ማለት ነው። ያው የመጣውበት ምክንያት ምንድነው? ያው እንደምታውቁት በቡርኬና በሃይሚ በዩ እንትን ነው የመጣሁት እና የመጣውበት ምክንያት የምታውቁት ይሆናል። አሁን ደግሞ ዲኤንኤ ተመርምሯል። ዲኤንኤ ሰጥተዋል ማለት ነው። ግን ሊሰጡ ሲሉ የምትሆነው ነገር ግን በጣም ነው የሚያስጠላው። እሷ በጣም ማን ነው በጣም ከምንም በላይ በጣም እንዴት እንዳማረችኝ እኔ አላውቅም። በቃ የትግስት ጥጋዮ በቃ ብሩክም ፍጹም አረ በቃ እዛ ጋር በሰዓቱ የነበሩ ሰዎች ታጋሾች ናቸው። በጣም የሚገርም ማለት ነው። እኔ ነበርኩኝ ክብሪት እግዚአብሔርን በጣም ነበር የምናድረው በዛ በቦታው። አንተ የሚገርም ህፃን ጫወታ ቋለም ህፃን ነው እንደሚጫወቱት ህፃን ብቻ አለ። አረ ደግሞ የገረመኝ ቅድመ ሁኔታ የሚለው ነገር። አዎ አንተ ቅድመ ሁኔታ አንቺ ቆይ ምን ልትቀጥሪው ነው ወይስ ምንድነው? ቅድመ ሁኔታ ምናምን ትምሰጪው እንዴ? እዚች ጋር እኮ የያዘው ህይወት ነው። አሁን ምን ነግረክ ብሩኬ፣ ምንም መሽለጥለጥ መለማመጥ የለም በዚህ ሰዓት። ይሄም ማለቴ እሷ ቅድመ ሁኔታ ገና ከሷ ጋር ለመኖር እዛች ጋር ሃይሚ ጦጣ ነች እንዴ የቆመችው? እኮ ባለቤቱ ነች። ባለ ትዳር ነኝ ነው እኮ ያለችሽ። እንዴት ነው የምታስበው ልጅቷ? ምን አይነት ሰይጣናዊ አመለካከት ያላት አሳሳተሻት እኮ። የሚገርም እንደውም መጨረሻ ላይ ሶሪ ብላለች። እንደውም ምንም ያደረገቻት ነገር የለም። ግን ስሜት ውስጥ ከታ ሌላ ነገር በቃ እኔ እየተናገርኩ ቅድሚያም ቅድሚያም አውቃ ነው የምትነካካት። ለምን በነገራችን ላይ በጣም ታግሳ ጫፍ ሲሆንባት ነው። ተመልክተው ከሆነ አይተው ከሆነ የፀጉሯን አካባቢ እንደሚያዝ ነገር አይደለም። ምን መሰለ እዚች ጋር ልጅ ባትይዝ ኖሮ እንደው ሌላ ነገር ይፈጠራል ብዬ ነው የማስበው እዩ። ስለዚህ እባክሽን እዩ፣ እኔ ልመና ነው ያያዝኩት እንደ ታላቅም። አሁን አንቺ መናገር ያለብኝ ከልጅሽ ጋር ያንቺ እውነቱን ይዘሽ ትንሽ ያውም ነው ጉንፋን ነው ብርድ ይሁን አላውቅም አየሩ። ስለዚህ ለአንቺ የሚመከርም ነገር የለም። በደንብ የሚመክርሽ ሰው አለ። ብሩኬን እንደዚህ ያርገሽ ከሃይሚ ጋር ለያይ የሚል ሰው አለ መሰለኝ። እንግዲህ ደጋግሜዋለሁ። ይሄ አሁን እኔ መናገር ያለብኝ ለና ሃይሚ ነው። ሃይሚ ማድረግ ያለብሽ እንደው ከናካቴው እንደው አንቺ እንትን ባቲ በቃ አሁን ይሄ ነገሩ አልቋል አይደል? አልቋል። ግን እኔ አሁን አንድ ቅድመ ሁኔታ ብላ ያስቀመጠችው ነገር ማለት ብሩኬ የራሱን ህይወት ጀምሯል፣ እሷም የራሷን ህይወት ጀምራ ነበር። አሁን በማሌ ጽንስ ተፈጠረ፣ ያንተ ነው የኔ አይደለም የሚል ነገር ሰጣገበ በስተገባ ወደ ምርመራ ተሄደ። ስለዚህ እዛ ጋር የጀመረችው ህይወት ምንድነው ነው? አሁን ሌላ የጀመረችው ህይወት አለ ከቪኒ ጋር። አይ ልጁን እኮ ጦጣ አድርገዋለች። ገብቷላ? ያንተ አይደለም። ሲቀጥል ትናንትና ቢኒ ራሱ መምጣት ነበረበት ምርመራው ላይ። እኔ ግን ብሩካ ትክክለኛ ጥያቄ ነው የጠየቀው። ለምን አልመጣም? እሱ ራሱ እዚህ መገኘት ነበረበት ብሏል። እውነቱን ነው። ለምንድን ነው ያልተገኘው? ምክንያቱም እሱም አባት ነው፣ አባት ነኝ እያለ ነው። አሁን አባት አይደለም ነ የሚለውን ነገር እየፈጠረች ያለችው እንደው ራሱ የሱም መሰጠት ነበረበት። ገብቷላ? አዎ። ምክንያቱም አሁን በእንደዚህ አይነት ኬዝ ግን ሌላ ማካል ለማቅለል ማለት ነው። ከእንደገና ሌላ ዲኤንኤ ነው የሚመረመረው ለቢኒያም ራሱ። ገብቷላ አይደል? እሱ ስለነሱ አይመለከተኝም። ግን የሆነ እንደ ሐሳብ ነው የተናገርነው።
ብቻ ያንቺ ቅድመ ሁኔታ በጣም ደስ ይላል። ቅድመ ሁኔታ አንቺ ከሱ ጋር መቼም እንደማይሆን ነው። ሁለተኛ ደግሞ ሀይሚና ብሩኬ መቼም እንደማይለያዩ ነው ምነግርሽ። ዛሬ የተናገርሽው ነገር ግን የእውነት ልጅሽ ትሰማዋለች። በጣም መጥፎ ነገር ነው እየሰራሽ ያለሽው። ስለዚህ ተረጋግተሽ ልጅሽን ብታሳድጊ ነው ምልሽ። ሌላ የቅድመ ሁኔታ የምትይው ነገር ግን በጣም ነው እኔ እንትን ያለኝ ገብቷል። ያ አንድ ተገቢ አይደለም። ሁለተኛ ሲቀጥል ያው አብሮ አደግም ጓደኛው ወንድሙም በለው ፍፄ ታውቃለህ እንግዲህ ሁሉን ነገር ከፍፄ እንግዲህ የሚደበቅ ነገር የለም። በእርግጠኝነት እየተናገረ ነው። እንደው ምርመራ ማያስፈልገውም ነበር። አሁን እዛ ጋር ትላንት ባየሁት ነገር ያውቀዋል። የሚስጥር ጓደኛው ነው። ትክክል በደንብ ስለሚያውቀው እየነገራት ነው። እንደውም የፍፄ ምክር እንደ ወንድም የመከረሽ ነገር መቀበል አለብሽ። ምክንያቱም ውጤቱ አንቺ ባሰብሽው ልክ አይመጣም። መቼም ማለት ነው ስለማይመጣ ለነገ ህይወትሽ ራስሽን አረጋግተሽ መዘጋጀት እንዳለብሽ ነው ፍፄ እየተናገረ የነበረው። እኔም የዛ ሐሳብ ደጋፊ ነኝ። ምክንያቱም ሌላ እንደገና ሌላ ተንኮልና ሸር እና ደባ ለመጠንሰስ እንዳትሄድ ራሷን ካሁኑ ማዘጋጀት አለበት የሚል ነው ማለት። ሲጀመርም እኮ የሆነ ተልእኮ እንዳለው ከራሷም እኮ ያስታውቃል። እውነቱን እኮ ታውቀዋለች። ገብቷላ? እውነቱን የሚያውቀው ማን ነው? ፈጣሪና እሷ ናቸው። ገብቷላ? ስለዚህ እውነቱን እያወቀች ይሄ ነገር የምታረገው ምንድነው? አንዳንድ ጊዜ እንዴት ነው የተውካትን ሰው የተውከውን ሰው የሆነ ነገር ላይ ደርሶ ስታየው ምን አይነት ስሜት ይሰማል? ያው ሁለት አይነት መንፈስ ነው። ቀናና መልካም አስተሳሰብ ካለ በጥሩ መንገድ ታየዋለህ። አለቀ። ግን ይሄ ደግሞ ቀናና ምን እንትን አይደለም፣ ምርጥ አይደለም። መልካም አስተሳሰብ ከሌለ ደግሞ ሁሌ የዛን ሰው ውድቀት ነው የምትፈልገው። በቃ ጥላቻ ነው። ስለዚህ የዚህች ልጅ ምንድነው እንደተረዳሁት ተንኮልና ስም ማጥፋት ነው መጨረሻው። ብቻ ነገሮችን ካልተረጋጋ ስለዚህ ይሄ ቀልድ ላይ ያለ ከዚህ በኋላ ምንም ትዕግስት የሚያስፈልገው ነገር የለም። ምንም እኮ ለማመጥ ምናምን አያስፈልግም። ግን ብቻ እኔ ትንሽ ቅር ያለኝ ምን እንደው ታውቃለህ? ጥለው መሄዳቸው ዲኤንኤ ተሰጥቶ እንዴት ነው አንተ ጥለ የምትሄደው? ምን ማለት ነው? እሷም ሳትወጣ ነገር መላ ትንሽ እናቆያት በረምብ የራሳችን የኔ እናንተ ስራ ስለሚያስፈልጋል ማለት አይደለም። ይሄ ነገር ጥሎ መውጣት አልነበረበትም። ብሩኬ ሃይሚም ብልጥ ነው መሆን ያለበት። ይሄ ነገር እስኪያልቅ ድረስ እዛው መጠበቅ ነው ያለበት። በቃ ምንም መሄድም አያስፈልግም ነበር ማለት ነው። መጀመሪያ ዲኤንኤ ማድረግ አልነበረብም ማለት ነው። እንግዲህ አንዴ አፈንድተዋል። ምንም የሚደበቅ ነገር የለም። ያው እኔም የመጀመሪያው ጥያቄ የፈጠረብኝ በጣም ነው የተናደድኩት። መጠበቅ ነበረበት እሷ ሰታ እስክትወጣ። ምናልባት የሕክምና ተቋሙ ያለው እንትን ሂደቱ ቀጣይ የምናየው ምዕራፍ ይሆናል። ነገር ግን ሰታለች። ከማን ተወሰደ ናሙናው? ከሱ ተወስዷል፣ ከህፃኗ ተወስዷል የሚለውን ነገር በአግባቡ አይቶ ጨርሶ ከዛ ተቋም አብሮ መውጣት ነበረባቸው። የዚህ ሐሳብ እኔም ደጋፊ ነኝ። ነገር ግን ሁኔታዎችን መጨረሻውን ለማየት 50-50 ስለሰጠሁት ነው ይሄን እንትን ያላወራሁት። ትክክል ነው ሐሳብ። ግን የበለጠ ደግሞ በሰፊው የምናየው ቀጣይ ምናልባት የ24 ሰዓት እና የ48 ሰዓት እንትኑን ነው የወሰዱት። የ7 ቀንም ይወስዳል የሚል ሃይሚ እያለች ነበር። ደም ምናምን ሲወሰድ እስከ 7 ቀን ምናምን እስከ 10 ቀን የሚፈጅ ያለው ውጤቱ ነው እስኪደርስ። ግን እነሱ አሁን የሰጡት የ48 ሰዓት ወይ 2 ቀን 3 ቀን እንደዛ አካባቢ 2 ቀን ቢሆንም ምን መሰለ ደጋግመህ ማየት ትችላለህ። ግን ምንም ይሁን ምን አብረክ እውነቱን ለማጣራት እስከሄድክ ድረስ እሷ ገብታ እስክትወጣ ድረስ የግድ መጠበቅ አለብን። ምንም የሚያሯሩጥ ጉዳይ የለም። እስካሁን ጭቅጭቅ ውስጥ ያሉት በምንድን ነው? በእንደዛ አይነት ነገር ነው። ገብቶሃል? ግን እንዴት ነው አሁን እንድጠራጠር እያደረገኝ ነው መላ። ያው መጠራጠር ያው የግድ ነው አትልም ሰው ስትሆን። ግን አሁን በሕክምና ተቋም ውስጥ ዲኤንኤ ሲወሰድ እንዴት ነው ሁለቱም አካል በተገኙበት ናሙናው እዛው ይወሰዳል ነው
ወይስ ራሱ በየግል እኔ ይመስለኛል ብቻ እኔ ጥያቄ ፈጠረብኝ ነገር የእንትኑ እውቀት ስለሌለኝ እኔና አንተ አጠያይቀን ስለ እንደዚህ አይነት ነገር ማጣራት እንችላለን። ገብቶሃል አይደል? ሲጀመር እንደዚህ አይነት ነገር ሲሰራ ሁለታችሁም የሄደው አካል አብራችሁ እስከገባችሁ ድረስ አብረው መውጣት ነው። እቺ ልጅ ምን ብላለች? መጀመሪያ ጥርጣሬ ውስጥ ገባ ቅድመ ሁኔታ ሰጥተዋለች። አይተዋል አይደል? ስለዚህ ይሄ ቅድመ ሁኔታ ለምን እንደተናገረችው እንዴት ብትተማመን ነው? ምንም አታመጡም እኮ እያለች ነው እኮ የሆነ ነገር የተማመነችው ነገር እንዳለ ነው። አሁን ከውጤት አንፃር ራሱ አሁን እዛ ጋር ፍፄ በእርግጠኝነት ማለት ነው 100% እርግጠኛ ሆኖ እየመሰከረ ነው። አታስቢ ውጤቱ አንቺ ባሰብሽው ልክ አይመጣም የሚል ነው እንዳልሆነ ነው። ገብቷል? እሷ ደግሞ በኮንፊደንስ እሱ ችግር ምን እያለች ነው? ቅድመ ሁኔታ የሆነ ነገር ያስቀመጠችው ነገር ማለት እንዴት ውጤቱ ላይ እርግጠኛ ሆነች? ሲጀመርስ ምን አይነት ድፍረት ነው? አንተ ከጎኑ ፍቅረኛው ቆማ እንደዚህ አይነት ነገር የምትናገረው? ስለዚህ አሁን ይሄ ማሰቡ ምንም አያስፈልግም። አሁን እዚች ጋር ግዴታ ልጅ ከአባቱ ጋር ይኖራል ቢሆን እንኳን ማለት ነው። ልጅ ከአባቱ ጋር ይኖራል ግዴታ አይደለም እዚች ጋር ማለት ነው። ብትከሽው ምንም ነገር አታመጭም። ከሰሽው እንኳን ማለት ነው። ይሄ ልጅ ወዴት ነው የሚሄደው? ወደ እናቱ አድጎ እስኪያድግ ድረስ እሱ ተቆራጭ ያደርግላታል። የእሱ ቢሆን እንኳን ማለት ነው። አንቺ ሌላ ነገር የግዴታ አብሬው ልኑር የምትይ ከሆነ እንደዚህ የሚባል ታሪክ ስለሌለ እሱ ፍቅረኛ ያለው ባለትዳር ነኝ እያለች ነው። እግዚአብሔር አምላክ እንደው ድሬው ራሱ እንደዚህ አይነት ድምፅ ሳልድረው ራሱ እንደዚህ አይነት እንትን ሲያወጣ ራሱ ደስ አለኝ። ባለትዳር ነኝ ከዚህ በላይ ምን አይነት እንትን ትፈልጋለች? ያስፈልጋል ግዴታ ደግሞ እንደው ማለት ነው የሰርግሽ ዕለት ጥሪው ደርሶኛል የሚለው ዘፈን እንዳዘፍኝ ነው ምፈራው። ለምን እዚች ጋር ባለትዳር ነኝ ጓደኝ ፍቅረኛዬ ነች እያለሽ አንቺ በምንሽ ነው ምሰሚውስ? በምን አይነት በኩል ነው የሆነ እኔ ጆሮ ውስጥ የሚገባው? የሚናገሩት ነገር እሷ የምትመልሰው ሌላ፣ እነሱ የሚመልሱት ሌላ። የተንኮል ጥግ ነው ያለባት ልጅ። እንዳንተ ምንም ጥያቄ ፈጥሮብኛል። ቅናት ነው፣ ጥላቻ ነው፣ በቀል ነው፣ ምንድነው? ይሄ ይመስለኛል ከሌላ አካል የመጣ ታሪክ ይመስለኛል። ከሌላ ሰው እንደዛ ነው የሚመስለኝ። ሁለተኛ የልጅቷን ታሪክ አታበላሺ። ሶስተኛ ደግሞ አባቱን እኔ አባት ነኝ ያለ ነገ ይክድሻል። ገብቶሻል አይደል? ከሱ ጋር ያለሽ ከሌላ ሰው ጋር ተኝተሻል ማለት ነው። አያል በጣም አሁን እዚች ጋር ብሩኬ ነው አንተ አይደለህም እያለች የብሩኬ አይደለም ከተባለ ዲኤንኤው ምን ልታደርገው ነው? ምን ነው በግን መሰላት እንደ ልጁን በገመድ ልትጎትተው የምትፈልገው? በነገራችን ላይ መላ እናትነት ትልቅ ሚስጥር ያለው ነገር ነው። ለልጅ ሲባል ብዙ ነገር ይቻላል። ነገር ግን አሁን እሷ ላይ ያየሁት ነገር ምንም የእናትነት ስሜት ያለው ነገር አይደለም። ልጅቷን ሕፃኗን ገና ጨቅላ ታንከራታታለች። ምን እንደገና የሁሉ ረጅም ሰዓት ለእንደዚህ አይነት ነገሮች ዞሮ አንዳንዴ ክፋት በግል በራሳችን ባይደርስ እንኳን በዘራችን የሚደርስበት ሁኔታ አለ። ታውቃለህ? እንደዚህ ነገ በርቺ ነው የሚባለው። አረ በጣም ከባድ ነገር ነው። ሁለተኛ ሴት ልጅ ነው የወለደችው። ይሄ ነገር ታሪክ ራሱን እንዳይደግም ጥንቃቄ በተሞላበት ለልጅሽ ለስምሽ ስትይ ነገሮችን በበሳል መንገድ ካልገባሽም በእድሜ ከፍ የሚሉ ጠይቅ ነው። ምንም ችግር የለም። እንዲህ ነገር ተከስቷል፣ እንዲህ ነገር ነው። ንጹህ ትክክለኛ ነገር ቢሆን እንደዚህ አይነት ነገር ወንድም አታገኝም እንጂ እንደዚህ አይነት የግድ ልጅ ነው ተቀመን የሚባል ከሆነ አሁን እግዚአብሔር ይመስገን ቴክኖሎጂ መጥቷል። ይሁን አይሁን የሚመረምር ድሮ እኮ ልጅ ነው ከተባለ ልጅ ነው። ገብቶሃል? ዲኤንኤ የሚባል ታሪክ የለም ነበር። ስለዚህ አሁን ቴክኖሎጂ ምርጥ እንትን ባፈራው ሕክምና አለ።
እንደውም ተብሎ ደግሞ እዚሁ ኢትዮጵያ ውስጥ መጥቷል። ስለዚህ ይሄ ነገር ይሄ ሁሉ ነገር ባለበት ሰዓት አንቺ ያንተ ነው ልጁ ምናምን ነገር እንደዛ አይነት ነገር የሚባል ነገር የለም። በቃ ከሆነም ደግሞ ታሳድጊያለሽ አንቺ ራስሽ ከሆነም ታሳድጊያለሽ። ለምን እናት ነሽ። አሁን የተደበቀ ነገር እንዳለ ነው። እኔ አሁን ምን እንዳሰቀኝ ታውቃለህ? ትዝ አለኝ ቅድመ ሁኔታው ላይ ማለት ነው። ምንድነው ቅድመ ሁኔታሽ ምናምን በሚላት ሰዓት ከኔ ጋር የምትሆን ከሆነ ምርመራ ለመመርመር ነው ወይስ ምን እየሆነሽ ነው? ደህና ናት ግን ደህናማ ትመስለኛል። ደህና ከሆነች እንኳን እሺ ደህና ናት ብለን የምናስብ ከሆነ ቅድም ያልኩ ነገር የቢኒያም ነገርስ ነገ ነው እኮ ነገ እሱ አሁን ከማን ጋር ነው ያለችው ነው? እሱን አላውቅም እኔ ብቻዋ ትኑር ከሱ ጋር ትኑር እኔ አላውቅም። ገብቶሃል? ልጁ ከጅምሩ ጀምሮ አይተናል። ተወለደ ስራ ነገር ናት። አንተ ይቅርታ ቤተሰብ ብርድ ይምታኝ ምች ይምታኝ እኔ አላውቅም። ስለዚህ ቤተሰብ እንግዲህ ቅሽር ጠጣበት ምናምን ይላል አሁን ኮሜንት ላይ። ኮሜንት ላይ ግን በነገራችን ላይ ያንተም ህመም ላይ ብቻ ሳይሆን ስለ ዲኤንኤውም ያለው ነገር አሁን የምርመራ ሂደቱን እኛ ብዙም ጠልቀን ስላልገባንበት እንደርስበታለን አትሉ። ነገር ግን እናንተ ደግሞ ኮሜንት ላይ ብታስቀምጡልን እንዴት ነው ዲኤንኤ ሲሰጥ ሁለት የሚከራከሩ አካላትን በአንድ ክፍል ውስጥ እየታየ ነው የሚወሰደው ወይስ እንዴት ነው? ውጪ ሆኖ ነው ማለት ከአመኔታ አንፃር ማለት ነው። ይሄ አሰርቶ የሚያውቅ ሰው ነው መናገር የሚችለው። ምናልባት እንግዲህ ይሄን ነገር እንትን ማለት ነው። ሌላው ቤተሰቦች እኔ በጣም እንትን እያለኝ ነው። ብሩኬም ሀይሚዬ ደግሞ በጣም ትዕግስተኛ እየሆንሽልኝ ነው። ደስ ብሎኛል። ግን ይኸውልህ በሚስትና በሀገር ቀልድ የለም ነው የሚባለው። በእናት በሚስት በሀገር ሀገር ያው በእናት ስለምትመሰል በሚስትና በሀገር ብቻ እኔ ምን ያህል ስሜቷ ምን ያህል ከብሩኬ ጋር እንዳለ አይቼዋለሁ። እግዚአብሔር ያክብርሽ። ብሩኬም ወደ መጥፎ ነገር እንዳይሄድ ምትይዝልን ገብቶሃል? አንዳንድ ጊዜ ወንዶች እንፈጥናለን፣ ሴቶች ብልህ ናቸው። ገብቶሃል? ስለዚህ እኛ ወደ አልሆነ ቦታ በምንሄድበት ሰዓት እነሱ ነው እንትን የሚሉን። ከወንድሜ ጋር እህቴ ነሽ አንቺም ከወንድሜ ጋር ጎን ሆነሽ እንደዚህ አይነት ነገር ትክክለኛ በቃ ምን ብዬ እንደምናገር አላውቅም። ትክክል ነሽ፣ ጥሩ ሰው ነሽ። እግዚአብሔር ላንቺ እድሜ ላይ እድሜ ጨምርልሽ። ትልቅ ደረጃ ደግሞ ደርሰሽ የማየሽ ይሆናል ሀይሚዬ። ብቻ ብሩኬ ደግሞ ነገሮችን ደግሞ እንትን አትበለው የሆነ እንትን ማለት ነው፣ ቆፍጠን ማለት ነው። ገብቷል? በነገራችን ላይ አሁን ዲኤንኤ ውጤቱ እንኳን እሷ በምትፈልገው መንገድ አይኖርም። እሷ በምትፈልገው መንገድ መጣ እንበልና አብሮ መኖር ግዴታ የለበትም። ይሄ የሱ መብት ነው። የሱ ከሆነ እንኳን ማለት ነው። የሱ ከሆነ እንኳን እሱ ልጅ እንኳን ቢሆን እንኳን አብሮ የመኖር ግዴታ የለበትም። ይሄን ልታቂ ይገባል። እሷ ራሷንም ማሳመን ካለበት። ምክንያቱም የሱ ልጅ ከሆነ እንዲያሳድግ ነው። በቃ ተቆራጭ ያድርግላት ነው የሚለው። ሲጀመር የጨቅላ ልጅ አልፈልግም እኔ አልይዝም ራሱ ይውሰድ ብትል እንኳን ማለት ነው ከልጅ ጋር ያድጋል። ትጠየቅበታለች። የዛን አይነት የራሷ ጉዳይ ነው። ልጁ ህፃኗ የእናቷን ጡት አግኝታ ማደግ ስላለባት አችልም። የሚያስፈልጋት መጠቃቀሚያ ነገሮች ገንዘብ ከሆነ ገንዘብ ተቆራጭ ይደረግላታል እንጂ አልፈልግም እንካ ብላ መስጠት አችልም። ስለማይፈቅድ ማለት የህፃኑን ህይወት አስተዳደጉ ላይ ተጽዕኖ ስለሚፈጥርበት ምናልባት ከእናት ጡት አልፎ በጠነከረ ሰዓት መስጠት ምንም ችግር የለውም። የመንከባከብ አቅም እንኳን ከሌላት እንኳን እኮ ህጉም ያስገድዳታል። የተሻለ ለልጁ የተሻለ ቦታ የሚሆነው አባት ጋር ከሆነ አባት ጋር ተቀምጦ እየመጣሽ ማየት የምችልበትም ነገር ነው ህጉም ያስቀምጠው። ስለዚህ የዛን ያህል የሚያስጨንቅ ነገር የለም። ብሩኬ ነገሮች ሁሉ መልካም እንደሚሆኑ ተስፋ አደርጋለሁ። የዛሬው መድኃኒዓለም ደግሞ እውነቱን ያወጣልን። ዛሬ 27 ነው። ዛሬ 27 ጁማ ዛሬ እኔ ትላንት ገብቼ ነበር ዱዓ ማድረግለታለሁ ወንድማችን
ለማንኛውም የጨረቃ ፋሚሊዎች ያው እኔ የምናገረው ሁላ ጠፍቶብኛል በጣም ስሜታዊ ሆናል። ስለዚህ የጨረቃ ፋሚሊዎች እንወዳቸዋለን እናከብራቸዋለን። እንግዲህ ይሄን ደግሞ ፈጣሪ አጥርቶልን ሰው አይደለም ፈጣሪ አጥርቶልን ወደ አንዱ ወገን በቃ የሱ ካልሆነ አይደለም የሚባል በቃ ከዚህ ጭንቅ ያወጣል። ስለዚህ ቡራዬ ሃይሚዬ ፍፄ አትጨናነቁ ፈጣሪ ያውቃል። እግዚአብሔር የሚለው ነው የሚሆነው ሁሉ ነገር እግዚአብሔር ያለው ነው የሚሆነው። ስለዚህ ምንም ነገር የሚያስጨንቅ ነገር የለም ፈጣሪ ያውቃል። ቤተሰብ እንወዳችኋለን እናከብራችኋለን። እንግዲህ ቀጣይ በምንመጣበት ሰዓት በደስታ በጥሩ ነገር የምንመጣ ይሆናል ማለት ነው። ሰላም ሁኑልኝ ቸር ስንሰንብት